በበረዶ ሌሊት ከቤት የተባረረው ያ የቲም ሕፃን ከዓመታት ቆይታ በኋላ በጉልበቷ ተንበርክካ ይቅርታ ለምትለምነው ጨካኝ እናቱ ምን ምላሽ ሰጠ? ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ታሪኩንም እስከ መጨረሻው ይከታተሉት። ቪዲዮውንም ላይክ ማድረግ ጀምሩት። በተራራማ ስፍራዎች መካከል በምትገኝ ንጹህ የምንጭ ውሃ በሚፈልቅባትና የወፎች ዝማሬ በማይለይባት አንዲት ቆንጆ መንደር ውስጥ የራቢህ ታሪክ ይጀምራል። ራቢህ የተወለደው በአንድ ብርዳማ ሌሊት ነበር። እናቱ አሚና በልጇ መወለድ እጅግ ደስተኛ ነበረች። አሚና ለልጇ ምንም የሚተካላት የሌለ ልዩ እናት ነበረች። ራቢህ እያደገ ሲሄድ እናቱ በየሌሊቱ በሚያምር ድምጿ ስለ አያቱ ታሪክ ትነግረው ነበር። አያቱ በመስጊዶች ውስጥ የሚሆን ውብና የተቀረጹ በሮችን በመስራት ይታወቃ ታላቅ አናጺ ነበሩ እያለች ትነግረው ነበር። ራቢህ ገና በሕፃንነቱ ከእናቱ ጎን ሆኖ በቤት በር ላይ ይቀመጥ ነበር። እናቱ ከሌሎች መንደርተኛ ሴቶች ጋር ሆና በምድጃ ላይ እንጀራ ሲጋግሩ ስለ ዓለም ሁኔታና ተሰደው ስላልተመለሱ ሰዎች እንዲሁም ስለ የቲም ሕፃናት የሚያወሩትን ታሪክ እያዳመጠ አደገ። ራቢህ በቤቱ ውስጥ ባለው ሙቀትና ፍቅር ደስተኛ ነበር። ነገር ግን ይህ ደስታ ረጅም ጊዜ አልቆየም። ራቢህ ገና 4 ዓመት ሲሆነው እናቱ በከባድ ሕመም በድንገት ታማ አረፈች። እናቱ ከመሞቷ በፊት ባሉት ትንሽ ቀናት ውስጥ በልቧ ላይ ሕመም ይሰማት ነበር። ነገር ግን ለሰው አልተናገረችም ነበር። በመጨረሻዋ ሌሊት ራቢህን አቅፋ እንዲህ ስትል መከረችው። ልጄ ሆይ አላህ በወሰነው መሰረት እኔ ከዚህ ዓለም የሚሄድ ከሆነ አላህ ማንንም ሰው ብቻውን እንደማይተወው እወቅ። ሁልጊዜ ከአላህ ጋር ሁን፣ እሱም ካንተ ጋር ይሆናል። በእሱም ተመካ ብላ መከረችው። ይህች ቃል በራቢህ ልብ ውስጥ ለዘላለም ታተማ ቀረች። አሚና በቤቷ አቅራቢያ ባለው ትልቅ ዛፍ ስር ተቀበረች። ራቢህም ሁልጊዜ መቃብሯ ላይ የሄደ እናቴ ሆይ መቼ ትመጫለሽ እያለ ያለቅስ ነበር። ከእናቱ ሞት ከ2 ዓመት በኋላ አባቱ አብዱልቃድር ዘይነብ የተባለች ሴት አገባ። ዘይነብ ገና በ30ዎቹ ዕድሜ የምትገኝ ክፉና ምላሷ ስለታማ ሴት ነበረች። ገና በመጀመሪያው ሳምንት ራቢህ ለእንግዶች የተቀመጠ ማር ሲቀምስ አገኘችውና በጭልፋ ራሱን ክፉኛ መታችው። ይሄንም የራቢህ ደም መፍሰስ ጀመረ። ዘይነብ ከዛሬ ጀምሮ አንተ የዚህ ቤት አገልጋይ እንጂ ልጅ አይደለህም አለችው። ዘይነብ ለራቢህ የማይገባ ግፍ ታሳየው ጀመር። የዕለት እንጀራውን ትነጥቀዋለች፣ በከባድ ሥራ ታደክመዋለች። ጎህ ሳይቀድ በግ እንዲያሰማራ ታዘዋለች። አባቱ ከንግድ ሥራ ሲመለስ ራቢህ ሰነፍ ነው በማለት በሐሰት ትከሰው ነበር። አባቱም ምንም ሳያጣራ ይቆጣውና ይደበድበው ነበር። ራቢህ 11 ዓመት ሲሞላው ዘይነብ እንቁላል እንዲሸጥ ወደ ገበያ ላከችው። ራቢህም እንቁላሉን ሽጦ ሲመለስ አንዲት ተራበ ሕፃን መንገድ ላይ እያለቀሰ ሲመለከት አዝኖለት ካገኘው 30 ድርሃም ላይ 12ቱን ድርሃም ሰጠው። ወደ ቤትም 18ቱን ድርሃም ይዞ ተመለሰ። ዘይነብ ሰርቀሃል ብላ በዱላ ክፉኛ መታችው። ከዚያም በመጋዘን ውስጥ ለ3 ቀናት ያለ ምግብና ውሃ ዘጋችበት። ራቢህ በመጋዘኑ ጨለማ ውስጥ ሆኖ እናቱ መታ የምታወጣው ይመስለው ነበር። በአንድ የክረምት ሌሊት በረዶ በከፍተኛ ሁኔታ እየወረደ ያለ ራቢህ በህመም ምክንያት ምድጃውን በእሳት ሳያቀጣጥል ተኝቶ ተገኘ። ዘይነብ በጩኸት ቀሰቀሰችውና ከዚህ ቤት ውጣ ብላ በበርድ ሌሊት አባረረችው። ራቢህ በበረዶ ውስጥ እየተንቀጠቀጠ መንደሩን ጥሎ ወጣ። ከእንግዲህ የማንንም በር አላንኳኳም ብሎ ወሰነ። ለዓመታት በመስጊዶች በድልድይ ስርና በፈራረሱ ጎጆዎች ውስጥ አደረ። ረሃቡንና የሰዎችን ስድብ በዝምታ ተቋቋመ። ከ5 ዓመት ስቃይ በኋላ በአንዲት መንደር ዝነኛውን አናጺ አቡ ያሲርን ራቢህ አገኙት። አቡ ያሲር ራቢህን ወደ ቤታቸው ወስደው መገቡት። አቡ ያሲር የአናጺነት ሙያን አስተማሩት። ራቢህም በሥራው እጅግ ጎበዝ ሆነ። አንድ ቀን ለመስጊድ የሚሆን ትልቅ በር እንዲቀርጽ ሥራ ተሰጠው። ለ40 ቀናት ደግሞ ሥራውን ሲጨርስ አቡ ያሲር በደስታ እያለቀሱ የገዛ ልጄ ቢሆን እንኳን ከዚህ በላይ ሊሰራው አይችልም አሉት። ከዚያም ራቢህን የሥራ አጋራቸው አደረጉት። በኋላም ከልጃቸው ሌላ ጋር አጋቡት። ራቢህ ትልቅ ባለሀብት ሆኖ በሁሉም ዘንድ ዕውቅናም አገኘ። ራሱ የደረሰበትን መከራ ስለሚያውቅ መንገድ ላይ ያገኛቸውን ችግረኛ ሕፃናት እየረዳ ማሳደግ ጀመረ። በአንድ ወቅት ግን አንድ የደከመችና የሸበተች አሮጊት ልትጠይቀው መጣች። እሷም ያቺ ክፉ የእንጀራ እናቱ ዘይነብ ነበረች። ባሏ ሙቶ ልጇ ጥሏት ሄዶ መከራ አግኝቷት ይቅር በለኝ ብላ ለመነችው።
ራቢዕ የበፊቱን በደል ሁሉ ረስቶ በቤቱ አስገባት። በክብር እንዲያገለግሏትም አደረገ። ዘይነብ ከ2 ዓመት በኋላ ስትሞት ራቢዕ ራሱ ተሸክሞ ወደ ቀድሞ መንደሩ ወሰዳት። ከእናቷ አሚና ጎን ቀበራት። ከዚያም ልጆቹን ሰብስቦ እንዲህ አላቸው፣ እዚህ የምታዩት የአያታችሁ የአሚና እና የእንጀራ እናቴ የዘይነብ ቀብር ነው። ሰው ሲጀመር ክፉ ሊሆን ይችላል፣ ሲጨርስ ግን ደግ ይሆናል። ደካማ ሆኖ ይጀምራል፣ ጠንካራ ሆኖ ይጨርሳል። በሰው ላይ አትፍረዱ፣ ሁልጊዜም ለተቸገረ እጃችሁን ዘርጉ ብሎ መከራቸው። የራቢዕ ታሪክ የሚያስተምረን ትልቁ ቁም ነገር ክፋትን በደግነት በቀልን ደግሞ በይቅርታ ማሸነፍ እንደሚቻል ነው። እውነተኛ ጥንካሬ ይቅር ማለት ነው። ውድና የተከበራችሁ የሲራ ቲዩብ ተመልካቾች የተባረከው የረመዳን ወር ሊሰናበተን ጥቂት ቀናት ብቻ ቀርተውታል። ወሩ ሲሄድ ከእኛ ጋር የነበረው ትዕግስት፣ ደግነትና መንፈሳዊ ጥንካሬ አብሮን እንዲቀጥል ምኞቴ ነው። አላህ የጾምነውን ጾም፣ የሰገድነውን ሶላትና ያደረግነውን ዱዓ ሁሉ ይቀበላል። ቀሪዎቹን የረመዳን ቀናት በሰላም አጠናቀን ለዒድ በዓል በጤና እና በሰላም ያድርሰን። ረመዳን ቢወጣም ደግነታችንና አንድነታችን አይወጣም። መልካም የረመዳን መጨረሻ ይሁንላችሁ። ታሪኩን ከወደዳችሁትና ትምህርት ካገኛችሁበት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉት። እንዲሁም በታሪኩ ላይ ያላችሁን አስተያየት በኮሜንት መስጫው ላይ አጋሩኝ። የእናንተ አስተያየት ለሌሎች ትልቅ ትምህርት ሊሆን ይችላልና። በቀጣይ ደግሞ በሌላ አስተማሪ ታሪክ እስከምንገናኝ በያላችሁበት የአላህ ሰላም፣ እዝነት፣ ጥበቃ ይለያችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።